ዶክተር አብይ አያሌው እባላለሁ። የህፃናት ስፔሻሊስት ዶክተር ነኝ። ዶክተር አብይ አያሌው የህፃናት ስፔሻላይዝድ ክሊኒክ በማገልገል ላይ እገኛለሁ። እንግዲህ የላኛው የመተንፈሻ አካል የምንለው ጉሮሯችንን፣ የአፍንጫችንን ውስጥና የፊታችን ላይ ያሉ አጥንቶች በአየር የተሞሉ እነሱንም ያካትታል። እንግዲህ ይሄ ከመካከለኛው የጆሮአችን ጋር ክፍል ጋር የሚገናኝ ነው። እንግዲህ የላኛው የመተንፈሻ አካል የቫይረስ ኢንፌክሽኖች መንስኤዎቻቸው ብዙ ቢሆንም በጣም የተለመደው ሂውማን ሪኖ ቫይረስ ይባላል። ይሄ የቫይረስ አይነት እንግዲህ በስሩ ከ200 በላይ ዝርያዎች አሉ። በመቀጠል ደግሞ ኢንፍሉዌንዛ ቫይረስ፣ ፓራ ኢንፍሉዌንዛ ቫይረስ፣ ሪስፓራቶሪ ሴንሲቲያ ቫይረስ፣ ሂውማን ሜታኒሞ ቫይረስ፣ አዴኖ ቫይረስ እንዲሁም ደግሞ ኮሮና ቫይረሶችም እዚህ ውስጥ የሚካተቱ ናቸው። እነዚህ በጣም ተላላፊ ናቸው። በቀጥተኛ እና በተዘዋዋሪ መንገድ ሊተላለፉ ይችላሉ፣ ከታማሚ ሰው ወደ ሌላ ሰው ማለት ነው። በቀጥታ የምንለው የታመመው ሰው በሚያስነጥስበት ጊዜ ወይ በሚስልበት ጊዜ ወይ በሚያወራበት ጊዜ የሚወጡ ብናኞች አሉ። እነዛ ብናኞች ቫይረስ የያዙ ናቸው እና በቅርብ ርቀት ከ2 ሜትር ባነሰ ርቀት ውስጥ ያለ ሰው ላይ አይኑ ላይ፣ አፍንጫው ላይ ወይም ወደ አፍ ከገቡ በቀጥተኛ መንገድ በሽታውን ሊያመጡ ይችላሉ። ሌላኛው ደግሞ ታማሚ ሰው ከአፍንጫ የሚወጡትን ፍሳሾች በአግባቡ በሶፍት ወይም ከተጸዳዱ በኋላ እጃቸውን በሳሙና ካልታጠቡ በመጨባበጥ እንደገና ደግሞ ያው ጤነኛው ሰው አፍንጫውንና አይኑን የሚነካ ከሆነ በዚህ መንገድ ሊተላለፍ ይችላል። እንግዲህ ይሄ ምንድነው? የሰው የባህሪ ጥናቶች እንደሚያመለክቱት አንድ ሰው በአንድ ደቂቃ ውስጥ ከ3 እስከ 5 ጊዜ አፍንጫችንን አይናችንን ስለምንነካ አይናችንና አፍንጫችንን በምንነካበት ጊዜ ቫይረሱ ይይዘናል ማለት ነው። ማንን ያጠቃል የሚለው በሁሉም የእድሜ ክልል ያሉ ሰዎችን ያጠቃል። ነገር ግን ህፃናት ላይ ደግሞ በበለጠ በአንድ ዓመት ውስጥ ከ6 እስከ 8 ጊዜ ሊታመም ይችላሉ። አዋቂ ላይ ደግሞ ከ2 እስከ 3 በአንድ ዓመት ውስጥ በአማካኝ ይታመማሉ። እንግዲህ እነዚህ የላይኛው የመተንፈሻ አካል ህመሞች ዓመቱን በሙሉ ሊከሰቱ የሚችሉ ህመሞች ናቸው። በአብዛኛው ግን በዝናብ ጊዜና ከዝናብ ጊዜ በኋላ እንዲሁም ደግሞ በደረቅ ወራቶች አሁን እንዳለንበት ጊዜም የመተላለፍ እድላቸው ከፍ ያለ ነው። ምክንያቱም በቅዝቃዜ ጊዜ ሰዎች ቤት ውስጥ በአንድ ቤት ውስጥ በመኪና ውስጥ እንደገና በር መስኮት ዘግተን አንድ ላይ ስለምንሆን ሊተላለፍ ይችላል። ተዘዋዋሪ በሆነ መንገድ ሊተላለፍ ይችላል። አየር ላይ ስለሚቆዩ የቫይረስ የሚያመጡ ብናኞች በዛ መንገድ እነሱን ስንተነፍስ ሊይዘን ይችላል። ምልክቶቹን እንግዲህ በሁለት መክፈል ይኖርብናል። መደበኛው ጉንፋን አለ፣ ኮመን ኮልድ የምንለው፣ እንደገና ደግሞ ኢንፍሉዌንዛ ወይ ፍሉ የምንለው አለ። መደበኛው ጉንፋን በአብዛኛው ምልክቶቹ አፍንጫ አካባቢ ያሉ ናቸው። ከአፍንጫ የሚፈስ ፈሳሽ አለ። አፍንጫችንን መዝጋትና ጉሮሯችንን መከርከም። ብዙ ጊዜ የመደበኛው ጉንፋን ላይ ከፍተኛ ትኩሳት፣ ራስ ምታት አይኖርም። ግን ፍሉ የምንለው ወይ ኢንፍሉዌንዛ የምንለው ህመም ላይ ግን ትኩሳት፣ ሰውነታችንን መቆረጣጠም፣ ራስ ምታት፣ ይሄ መገጣጠሚያችንና ጡንቻችን ላይ የሚከሰት ከፍተኛ ህመምና መዳከም ይኖራል። መደበኛው ግን ይሄ በአብዛኛው የሚከሰተው ላይ ኮመን ኮልዱ ላይ ግን አፍንጫ አካባቢ ፈሳሽ፣ አፍንጫን መዝጋትና ጉሮሮ ላይ ነው። በአብዛኛው እንደምናውቀው በቤት ውስጥ ህክምና ሊታከም የሚችል ነው። ግን መቼ ወደ ጤና ተቋም መሄድ እንዳለብን ካላወቅን ግን ያው ከፍተኛ ጉዳት፣ አካላዊ ጉዳትና ህልፈትም ሊያደርስ ይችላል። የጉሮሮ ህመም ጉንፋን ቅድም እንደገለጽኩት ከ2 እስከ 3 ቀን በኋላ ምልክቶቹ እየቀነሱ ይሄዳሉ። ግን በመዳን ላይ ያለ ሰው በድንገት ከፍተኛ ትኩሳትና የጉሮሮ ህመም ካለው ወደ ጤና ተቋም መሄድ አለብን። ቶንሲል፣ ይሄ የጉሮሮ ኢንፌክሽን የባክቴሪያ ሊሆን ስለሚችል በአግባቡ ተመርምረን ህክምና ካልወሰድን ያው ወደ ልብ የመሄድና ቋሚ የልብ ጉዳት ሊያመጣ ይችላል።